አርዕስተ ዜና። ዛሬም የመተማ ቅማንቶች ንብረት በመንግስት ወታደሮች መቀማቱ ተሰማ። የአማራ ክልል ትምህርት ቢሮ አሁንም ከ3 ሚሊዮን በላይ ተማሪዎችን ወደ ትምህርት ገበታቸው መመለስ እንዳልቻለ ተናገረ። መንግስት ለህዝብ በቀጥታ መተላለፍ ያለባቸውን ስብሰባዎች ሁሉ በዝግ ማካሄዱ ተቀባይነት የለውም ተባለ። በጋምቤላ ክልል በተፈጠረው ግጭት ወደ 50 የሚጠጉ ሰዎች ህይወታቸው ሲያልፍ ከ100 በላይ የሚሆኑ ደግሞ መቁሰላቸው ተሰማ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ዛሬም የመተማ ቅማንቶች ንብረት በመንግስት ወታደሮች መቀማቱ ተሰማ። እንደተለመደው ዛሬ ጧት በጨለማ ወደ መቃ ቀበሌ የገባው የመንግስት ወታደር የበርካታ አርሶ አደሮችን ንብረት ሲዘርፍ መዋሉ ተሰምቷል። ህግ በማስከበር ስም ህገወጥ ተግባራትን እየሰራ የሚገኘው የመከላከያ ሰራዊቱ ዛሬ ጧት መቃ ቀበሌ ወይን አምባ የተባለ መንደር ገብቶ ቤት ለቤት እየፈተሸ የተለያዩ ንብረቶችን ሲቀማ ማርፈዱን ነዋሪዎች ተናግረዋል። በመንደሩ አቶ ቃቂ አበራንና አቶ አወቀን ህጋዊ የግል የጦር መሳሪያ ከነመታወቂያቸው ቀምተው መሄዳቸውን የገለጹልን ነዋሪዎች አቶ ደሴንና ሌሎችንም ብር ቀምተዋቸዋል ብለዋል። በወይን አምባ መንደር ቁጥሩ በውል ያልታወቀ የአርሶ አደር ሞባይል ስልኮች መቀማታቸውንም የመረጃ ምንጮቻችን ተናግረዋል። በወይን አምባ ባለ እግዚአብሔር የገበሬ ንብረት ሲዘርፍ ያረፈደው የመንግስት ወታደር ወደ ባህር ኩርኩር ዘልቆ በመግባት በርካታ ንብረት ሲዘርፍ መዋሉም ታውቋል። ህጋዊ መሳሪያ ነው ያለኝ በሚል አርሶ አደሮች ተዘናግተው ከቤት ከተገኙ መሳሪያውን ብቻ ቀምተው አይተውም ያሉን ነዋሪዎቹ መሳሪያ የመያዣ መታወቂያውን ማሳየን ካሉ በኋላ መታወቂያውንም ይቀሙታል ብለዋል። መንግስት በአዋጅ አርሶ አደሮች ንብረታቸውን የሚጠብቁበት የግል መሳሪያ በህጋዊ መንገድ እንዲይዙ በፈቀደበት መንገድ አርሶ አደሩ መሳሪያ መያዝ የለበትም የሚል ውሳኔ ከደረሰም አዋጅ አውጥቶ መንጠቅ እየቻለ ወታደሮቹን በየገጠሩ አሰማርቶ እንደ ሽፍታ የሚነጥቅበት አግባብ ተገቢ አይደለም ተብሏል። በማንነቱ ምክንያት በየጊዜው እየተጠቃ በመከራ ውስጥ የሚኖረውን የመተማና ቆላማ ጭልጋ ቅማንት አርሶ አደር መሳሪያ በህገወጥ መንገድ የሚገፈፍበት አካሄድ የታቀደ ዘር ማጥፋት ፕሮጀክት እንዳለ የሚያሳይ ነው ሲሉም በርካቶች ገልጸዋል። አርሶ አደሮች የያዙትን የግል ሞባይል ስልክ መቀማትን በተመሳሳይ መንገድ ችግር ሲገጥማቸው እርስ በርስ ተጠራርተው ራሳቸውን እንዳይከላከሉ በማድረግ የተለመደውን ዘር ተኮር ጥፋት ለመፈጸም ነው ተብሏል። ከአካባቢው አማራ ጽንፈኛ ባለስልጣናት ጋር በመመሳጠር በቅማንት አርሶ አደሮች ላይ የለየለት ውንብድና እየፈጸመ የሚገኘው በመከላከያ ሰራዊት ስምና ዩኒፎርም ተሸፍኖ የዘመተው ኃይል ከጀመረው ውንብድና እንዲታቀብ ተጠይቋል። በየትኛውም የቅማንት አካባቢ የሚገኙ አርሶ አደሮች በመንደራቸው የመከላከያ ሰራዊት ዩኒፎርም የለበሰ ኃይል መምጣቱን ከሰሙም የሚዘረፉ ንብረቶቻቸውን አስቀድመው መደበቅና ማሸሽ አለባቸው ሲሉ የቅማንት መብት ተሟጋቾች አሳስበዋል። ይህን እርምጃ እያስፈጸመው ያለው መንግስት ከሆነ ጉዳዩን አስመልክቶ ለህዝብ ይፋዊ መግለጫ መስጠት አለበት የሚሉ ወገኖች በበኩላቸው በእንደዚህ አይነት ስርዓት አልበኝነት ሀገሪቱን ሰላም ማድረግ አይቻልም፣ ይልቁንም ወደ ባሰ ብጥብጥ ሊከታት ይችላል ብለዋል። በህግ ማስከበር ስም የዜጎችን ህገ መንግስታዊ መብቶች መጣስ አምባገነንነት እንጂ በሀገሪቱ ሰላምና መረጋጋት እንዲመጣ መፈለግ አይደለም የሚሉ አስተያየት ሰጪዎች በበኩላቸው መንግስት ከህዝቡ ጋር ሆድና ጀርባ ሆኖ የሚያጸናው ስልጣን ሊኖር አይችልም ሲሉ መክረዋል። የአማራ ክልል ትምህርት ቢሮ አሁንም ከ3 ሚሊዮን በላይ ተማሪዎችን ወደ ትምህርት ገበታቸው መመለስ እንዳልቻለ ተናገረም። ዛሬ እየተካሄደ በሚገኘው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 11ኛው መደበኛ ጉባኤ ላይ የ2018 በጀት ዓመት የ5 ወራት ዕቅድ አፈጻጸም ሪፖርት ያቀረቡት የክልሉ ትምህርት ቢሮ ኃላፊ አቶ ጥላውን ወርቅነህ በተያዘው ትምህርት ዘመን ከ7.4 ሚሊዮን በላይ ተማሪዎችን ለመመዝገብ ታቅዶ እስካሁን የተመዘገቡት ግን 4,306,273 ተማሪዎች ብቻ መሆናቸውን ተናግረዋል። እንደ ኃላፊው ገለጻ ከሆነ እንዲመዘገቡና በትምህርት ገበታቸው እንዲገኙ ከታቀደው ከ7.4 ሚሊዮን ተማሪዎች መካከል ከ3.1 ሚሊዮን በላይ የሚሆኑት ተማሪዎች እስካሁን ወደ ትምህርት ገበታቸው መመለስ ሳይችሉ ቀርተዋል። አሁንም የቀሩ ተማሪዎችን ወደ ትምህርት ገበታቸው ለመመለስ ከሚመለከታቸው የመንግስትና ሌሎች አካላት ጋር እየሰራ መሆኑን የገለጸው የክልሉ ትምህርት ቢሮም ቢመለሱ እንኳን ግማሹ የትምህርት ዘመን ተጠናቆ ወደ ሁለተኛው ሴሚስተር እየተገባ ባለበት ሁኔታ በምን አግባብ ቀድመው ትምህርት ከጀመሩ ተማሪዎች ጋር ሊያጣጥማቸው እንደሚችል በግልጽ ያለው ነገር የለም። ትምህርት ቢሮው ለተማሪዎች ወደ ትምህርት ገበታቸው አለመመለስና በሺዎች ለሚቆጠሩ ትምህርት ቤቶች መዘጋት በክልሉ ያለውን የጸጥታ ችግር እንደ ትልቅ ምክንያት ቢያነሳም ከዚህ በተቃራኒ የክልሉ ባለስልጣናት የተፈጠረውን ስርዓት አልበኝነት ተቆጣጥረው አካባቢውን ወደ አንጻራዊ ሰላምና ልማት እንደመለሱት እየገለጹ ይገኛሉ። የተማሪዎች በትምህርት ገበታ ለመገኘት በዞኖች ደረጃ ሲታይ ከፍተኛውን ድርሻ የሚሸፍኑት ሁሉም የጎጃም ዞኖች እንደሆኑ የክልሉ ትምህርት ቢሮ ሪፖርት አመላክቷል። ትምህርት ቢሮ በቁጥር የጠቀሳቸው የተመዘገቡ ተማሪዎችን እንጂ ከተመዘገቡት መካከል ምን ያክሉ በትክክል በትምህርት ገበታ ላይ እንዳሉ እርግጠኛ አይደለም የሚሉ አካላት በበኩላቸው ለአብነትም ከባለፈው መስከረም አጋማሽ ጀምሮ በሰሜንና ደቡብ ወሎ ዞኖች በነበረው ከፍተኛ ግጭት ተከፍተው የነበሩ ትምህርት ቤቶች መልሰው መዘጋታቸውንና እስካሁን ወደ ስራ ያልተመለሱም እንዳሉ ጠቁመዋል።
በክልሉ ባለው ከፍተኛ ስርዓት አልበኝነት ምክንያት ቁጥራቸው በውል የማይታወቅ በርካታ የገጠር ትምህርት ቤቶች መውደማቸውና አንዳንዶችም የታጣቂዎች ምሽጉ ነው እንዲሁም ጢሻ ውጧቸው የነበሩበት ቦታ ሁሉ የማይታወቅ ትምህርት ቤቶች እንዳሉ መረጃዎች ያሳያሉ። ላለፉት 3 ዓመታት ገደማ በአማራ ክልል ባለስልጣናት ድጋፍና ይሁንታ ፋኖ የተባለው ኃይል በፈጠረው አሰቃቂ ስርዓት አልበኝነት ሳቢያም በሺዎች የሚቆጠሩ ትምህርት ቤቶች ተዘግተው ህፃናት ለዓለም የጋብቻ ለጉልበት ብዝበዛና ለህገወጥ ስደት ተዳርገዋል መባሉም አይዘነጋም። መንግስት ለህዝብ በቀጥታ መተላለፍ ያለባቸውን ስብሰባዎች ሁሉ በዝግ ማካሄዱ ተቀባይነት የለውም ተባለም። በዘመነ ብልጽግና የመንግስት አካላት በተለይም የክልል ምክር ቤቶች የሚያደርጓቸው መደበኛና አስቸኳይ ስብሰባዎች በግልጽ ለህዝቡ በቀጥታ መተላለፍ ቢኖርባቸውም በዝግ እንዲካሄዱ መደረጋቸው ተቀባይነት የለውም ተብሏል። ምክር ቤቶች የሚወያዩት የህዝብና የሀገሪቱን ወይም የክልሉን ተጨባጭ ሁኔታ የሚመለከቱ ጉዳዮች በመሆኑም ስብሰባዎቹ በቀጥታ በመንግስትም ሆነ በግል ሚዲያዎች አየር ላይ ውለው ህዝቡ እንዲመለከታቸው ማድረግ የመንግስት ግዴታ ቢሆንም በዘመነ ብልጽግና በዝግ እንዲካሄዱ በመደረጋቸው ህዝቡ ማግኘት ያለበትን መረጃ እንዳያገኝ ተደርጓል ሲሉ በርካቶች ቅሬታ አቅርበዋል። መንግስት በሚመራው ህዝብ ላይ አመኔታ ከሌለውና በሚሰራው ተግባር ላይ በራስ መተማመን ከሌለው ሚስጥር መሆን የሌለባቸውን ስብሰባዎች ሁሉ በዝግ እንዲካሄዱ በማድረግ ህዝቡን ወደ ማፈንና ወደ ለየለት አምባገነንነት ይሸጋገራል ተብሏል። የአማራ ክልል ምክር ቤት ስብሰባ ከ2012 ዓ.ም በኋላ በቀጥታ ለህዝብ እንዳይቀርብ መደረጉን የተመለከቱ አካላት እንደሚሉት ከሆነም ይህ የምክር ቤቶችን ስብሰባ በድብቅ ማካሄድ የመጣው መንግስት በለውጡ ሰሞን የነበረውን ህዝባዊ ተቀባይነት እያጣ በመምጣቱ ነው ሲሉ ተናግረዋል። አማራ ክልልን የሚመሩት ብአዴኖች በ2011 ዓ.ም እርስ በርስ በመገዳደላቸው ምክንያትና ተከትሎ በተወለደው የእርስ በርስ መከፋፈል ስብሰባዎችን በዝግ ለማካሄድ ተገደዋል ተብሏል። የብልጽግና መንግስት የመንግስት ስብሰባዎችን ርዕሰ ጉዳይ ቀንጭቦ ከማሳየት በስተቀር በስብሰባዎቹ የተነሱ ነጥቦችንና የቀረቡ ሀሳቦችን እንዳሉ ማቅረብ አይፈልግም የሚሉ ወገኖችን በርካታ ናቸው። የህዝብን ስለ መንግስት የሥራ አፈጻጸምና ክንውን ሙሉ መረጃ የማግኘት መብት በዚህ ደረጃ ማፈን የአምባገነንነት ባህሪ ነው የሚሉ አስተያየት ሰጪዎች በበኩላቸው መንግስት የክልል ምክር ቤቶችና አንዳንድ ለህዝብ በግልጽ መቅረብ ያለባቸውን የፌዴራል መንግስት ስብሰባዎች ሙሉ ውይይት በግልጽ በሚዲያ ላይ በማቅረብ ሊመጡ የሚችሉ ትችቶችን መጋፈጥ አይፈልግም ብለዋል። መንግስት ስብሰባዎችን በቀጥታ ስርጭት ማቅረብ ባይፈልግ እንኳን የስብሰባውን አጠቃላይ አካሄድና ይዘት በቪዲዮ ሪከርድ በማድረግ ከተወሰነ አርተውት በኋላ በሚዲያ ማቅረብ እያለበት እርሱ የሚፈልገውን ክፍል ብቻ እየቆራረጠ ማቅረቡ ያለበትን ፖለቲካዊና አስተዳደራዊ ስጋት ያመላክታል ተብሏል። ህዝቡ መንግስት ስለሚያከናውናቸው ተግባራት ሙሉ መረጃ እንዳያገኝ የፕሮፓጋንዳ ሚዲያዎቹ አጫጭር ሀሳቦችንና አባባሎችን በማህበራዊ ሚዲያ ገጻቸው እየለጠፉም ህዝቡን አፍነው እየሄዱበት ያለው አሰራር ፍጹም ተቀባይነት የለውም ሲሉ በርካታ ዜጎች አስተያየታቸውን እየሰጡ ይገኛሉ። የብልጽግና መንግስት ሚዲያዎች ዛሬ በህዳሴው ግድብ ስለ ሀገራዊ ጉዳዮች ውይይት ተደረገ ብለው በፌስቡክ ገጻቸው ቢለጥፉም የስብሰባዎችን ፎቶ ከማሳየት ባሻገር ስለ ስብሰባው ይዘትና ሂደት አንድም ያሉት ነገር የለም። ይህ የመንግስት የድብብቆሽ አካሄድ ከፌዴራል እስከ ወረዳ ያሉ የብልጽግና ካድሬዎች በስልጣናቸው እንዲባልጉና ተጠያቂነትን እንዳያሳድጉ አድርጓል የሚሉ ወገኖች መንግስት በትክክል የዲሞክራሲ ስርዓት መገንባት የሚፈልግ ከሆነ ይህን የመረጃ ስወራ ሴራውን ማቆም አለበት ብለዋል። በጋምቤላ ክልል በተፈጠረው ግጭት ወደ 50 የሚጠጉ ሰዎች ህይወታቸው ሲያልፍ ከመቶ በላይ ደግሞ መቁሰላቸው ተሰማሙ። በክልሉ ተፈጥሮ የነበረውን ግጭት በቁጥጥር ስር አውየዋለሁ ሲል የነበረው የጋምቤላ ብልጽግና በትላንትናው ዕለት ጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው አካባቢዎች በድጋሚ የሰዓት እላፊ ገደብ መጣሉን አስታውቋል። ትላንት ታኅሳስ 15 ቀን 2018 ዓ.ም በጋምቤላ ክልል ኢንታግ ልዩ ወረዳ ታርፖን በተባለ የገጠር ከተማ ተፈጽሟል በተባለ ጥቃት ቢያንስ 47 ሰዎች ሲገደሉ ከመቶ በላይ በጥይት የቆሰሉ ሰዎችን ተቀብሎ የሕክምና እርዳታ እየሰጠ መሆኑን ድንበር የለሽ የሐኪሞች ቡድን አስታውቋል። አዲስ ስታንዳርድ በበኩሉ ከጤና ባለሙያዎች አገኙት ባለው መረጃ መሰረት በተቃጠሉ ቤቶች ውስጥ ሰለባ የሆኑ ሰዎችን ሳይጨምር 47 ዜጎች መገደላቸውን ዘግቧል። በትላንትናው ዕለት በጥድፊያ ተሰብስቦ ተጨማሪ የሰዓት እላፊ ገደብ የጣለው የክልሉ ካቢኔ በክልሉ አሁንም የጸጥታ ችግር እንዳለ ከመጠቆም ውጪ በሰዎችና በንብረት ላይ እየደረሰ ስላለው ጉዳት እንዲሁም የችግሩ ምንጭ ምን እንደሆነ አልተናገረም። ባለፈው ሳምንት የክልሉ የጸጥታ ኃይል በጎሳ ተከፋፍሎ እስከ መገዳደል መድረሱንና የተፈጠረው የጸጥታ ችግር ከክልሉ መንግስት አቅም በላይ በመሆኑ የፌዴራሉ መንግስት ጣልቃ እንደገባ ጃኖ ቅማንት ሚዲያን ጨምሮ በርካታ ሚዲያዎች መዘገባቸው አይዘነጋም። በጋምቤላ ክልሉ ስለሚገኙ ተፈናቃዮች የሕክምና አገልግሎት እየሰጠ የሚገኘው ድንበር የለሽ ሐኪሞች ቡድን ትላንት በሰጠው መግለጫም በክልሉ የተቀሰቀሰው ግጭት ከትላንት ጀምሮ እንደገና መባባሱንና በአንድ ቀን ውስጥ ከመቶ በላይ በጥይት የቆሰሉ ሰዎችን ተቀብሎ የሕክምና እርዳታ እየሰጠ መሆኑን ገልጿል። ድንበር የለሽ ሐኪሞች ቡድን አክሎም ለአንድ ሳምንት በዘለቀው ግጭት ምክንያት ካለፈው ታኅሳስ 8 ቀን 2018 ዓ.ም ጀምሮም ኩሌ በሚገኘው የስደተኞች ማዕከል የድንገተኛ አደጋ ምላሽ መስጠት መጀመሩንና ባለፉት 7 ቀናት ውስጥ ከ150 በላይ ቁስለኞችን ማከሙን ገልጿል።
ቁስለኞች በአካባቢያቸው ወደሚገኙ የስደተኛ መጠለያ ሕክምና ማዕከላት እንዲሄዱ ያስገደዳቸው በክልሉ በተፈጠረው ግጭት ምክንያት አብዛኛው መንገዶች በመዘጋታቸውና ወደ መንግስት የሕክምና ተቋማት መሄድ ስላልቻሉ ነው ተብሏል። የክልሉን ሰላም በቀላሉ መመለስና የዜጎችን ደህንነት መጠበቅ ያልቻለው የጋምቤላ ክልል ጋምቤላ ከተማን ጨምሮ የጸጥታ ችግር በሚስተዋልባቸው ቀጠናዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደላቸው የመንግስት አካላት ውጭ የጦር መሳሪያም ሆነ ተሽከርካሪ ይዞ መንቀሳቀስ እንደማይቻል አሳውቋል። በጋምቤላ ክልል ለተፈጠረው የጸጥታ ችግር በተለያዩ ማህበራዊ ሚዲያዎች በተለይም በክልሉ የሚገኙ የሱዳን ስደተኞችን ተጠያቂ የሚያደርጉ ውንጀላዎችን ተከትሎም የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ሁኔታው በጣም እንዳሳሰበውና አስቸኳይ መፍትሄ ካልተሰጠው ችግሩን ሊያባብሰው እንደሚችል ከቀናት በፊት ማሳሰቡ አይዘነጋም። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።